እውነት አልገባኝ። የኔ ብቻ ሹፌር እንድትሆን ስለምፈልግ። ልጅቷ አምራን ትባላለች። የምትሄድበትን የምትገባበትን እግር ለእግር ተከታትለ ለአንተ እኔ እኮ መልካም ሴት ተመኘውልህ እንጂ የግድ ኑሐሚን ካልሆነች እኮ አላልኩም። የልጄ ፍቅረኛ ምን ደነገጥክ? ወይዘሮ ዝናሽ እንግዲህ ኤርሚ ባላሰበው መንገድ እንግዲህ እያሰበችው ትገኛለች። ኤርሚን ስታየው ገና ቀልቧ ወደደው ማለት ነው። ስለዚህ ኤርሚን በሌላ መንገድ ተመኝቷለች ማለት ነው። እንግዲህ ቅምጥ ልታረገው እያሰበች ነው። ለዚህ ነው እንግዲህ ከዚህ በኋላ የኤሚ ሹፌር አትሆንም የኔ ሹፌር ነው በማለት በአንድ ጊዜ ገና ከማየቷ የወሰነችበት። ኤርሚ ኑሐሚንን ለመታደግና ኑሐሚንን ከሷ ላለመራቅ ብሎ በገባበት ጉድ ውስጥ እንግዲህ ሳያስበው ሌላ ጉድ ከፊት ለፊቱ ተደቅኗል ማለት ነው። እንግዲህ ኤርሚ ደንግጦ ምንም አላለም። ምንም ማድረግ አይችልም። ለምን? በዚህ ፍጥነት ውስጥ መቼም እሷ ይሄን አድርግ ብትለው ኑሐሚንን ጥሎ መሄድ ስለማይፈልግ ኤርሚ ዝም ነው የሚለው። በተቻለው አቅም ብዙም ባይቀራረባትም ግን እሷን ላለማስከፋት እያለ ብዙ የሚያደርጋቸው ነገሮች ይኖራል ብዬ አስባለሁ። ኤርሚ እናትየውን ለምን ያው ከኑሐሚን መራቅ ስለማይፈልግ ማለት ነው። ግን ኤርሚ ሳያስበው ያስደነግጠው ነገር አለ። ምንድነው ያስደነግጠው ነገር? እናትና አባት የሚገርም ሆኖ አግኝቻቸዋለሁ። ማለትም እናትየው የተለየ አመለካከት ቢኖራትም አባትየውም የተለየ አመለካከት ቢኖረውም ግን በልጃቸው ሚስት ጉዳይ ላይ ጥናት ማድረግ ፈልገዋል። ይሄ ነገር በጣም አስገርሞኛል። ለይኩን ያደርገዋል ብዬ አስብ ነበር መጀመሪያ፣ ግን የወይዘሮ ዝናሽ ይሄን መፈለግ በጣም ገርሞኛል። ለይኩንም ምንድነው ያለው እንግዲህ ሰው ቀጥሮ አምራንን የሚከታተልለት ሰው ይፈልጉልኝ እያለ ነው። የት እንደምገባ የት እንደምትወጣ ላይፏ ሙሉ ሁሉ ነገሯ ምንድነው የሚመስለውን ማለትም አምራን እኛ ጋር የመጣችው አምራን እውነት ያለባበስ ያላት አምራን እውነት ላይፍ ስታይሏ አለባበሷን የሚገልጽ ህይወት አላት ወይ የሚለውን ለማጣራት ነው። ግን ለይኩን ስለ አምራን ሀብት ወይም ስለ አምራን ገንዘብ ወይም ደግሞ ስለ አምራን ስለ ቤተሰቦቿ እነማን ናቸው አይደለም። ግን ወይዘሮ ዝናሽ ኤርሚን ስለ እኛ ቤት ስለመጣችው ሴት ስትለው ስለ አምራን እኛ ቤት ስለመጣችው ስለ ልጄ ሚስት አጣራልኝ ስትለው ኤርሚ ተደነባበረ። አምራን ፍቅረኛው ስለነበረች ኤርሚ ምን ያወራ በቃ ድንብርብር ወጣ ማለት ነው። ግን ሲያስደነግጠው ገርሟታል። ታውቃታለህ ወይ ማለቱ አይቀርም። ግን ዋና ጉዳይ ሌላቸው የፈለኩት ወይዘሮ ዝናሽ አምራንን ተከታተልልኝ የምትለው ለምን ይመስላችኋል? ቤተሰቦቿ እነማን ናቸው? ምን አላት የሚለውን እሷ ካለችው ከመኪናና ከቤት ሌላ ምናልባት ስለ ቤተሰቦቿ የማን ዘር ናቸው? የተከበሩ ቤተሰብ ናቸው ወይ? እኛ የተከበረን ቤተሰብ ስለሆነን ልጃችን እንዳያገባ የሚፈልገው ቤተሰብ የተከበረ መሆን አለበት። ስለዚህ ስለ ቤተሰቦቿ እውነት እየሸወደችን ነው ወይስ ምን አለ ከጀርባ ወይስ ደሃ መናጤ ናት የሚለውን ነገር ለማጣራት ነው የምፈልገው። ስለዚህ ባልና ሚስት የተለያየ አመለካከት አላቸው ብላችሁ ለዚህ ነው አላማቸው የልጃቸውን ሚስት መከታተል ቢሆንም ክትትሉ ግን የተለየ ሊሆን ይችላል። ለይኩን ጸባይ ያላት ትሁት የሆነች ስነ ስርዓት ያላት ቤተክርስቲያን የምትሄድ የምትመጣ በጣም አስተዋይ የሆነች የት ነው የምትለው ስራዋ ምንድነው ምን አይነት ላይፍ ስታይል ነው ያላት የሚለውን ይፈልጋል። ለልጁ መልካም ሴት ብቻ እንድትሆን እንጂ ስለ ሀብት ስለ ንብረት አያሳስበው። በዛው ተቃራኒ ደግሞ የወይዘሮ ዝናሽ ተብዬ ሐሳብ ደግሞ በልጃቸው ሚስት ጉዳይ ላይ ስለ አምራን ክትትሉ እንዲደረግ የሚፈልገው በዚህ መንገድ ይሆናል ማለት ነው። ለምን ሁለቱም የሚያስቡት ነጸብራቅን በፊልሙ ላይ ያያየን ስለሆነ ሐሳባቸው ሌላ ሊሆን አይችልም በሚለው ነው መላችሁ። እስቲ በዚህ ጉዳይ ላይ ምንድነው የሚሰማችሁት ወንድሞቼ? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ ሌላኛው ጉዳይ እንግዲህ ኑሐሚን ናት። ኑሐሚን እንግዲህ በስተመጨረሻም አመልጣለች ማለት ነው ከሀብሉ። እንግዲህ አባትየው በጣም ውርደት እንደሆነና እንዳዋረዱት ነግሯቸዋል። ማለትም ቤተሰቦቹ ሚስቱ ልጁ አዋርደውታል። ለምን እንግዲህ ማዋረድ ነው፣ ከመዋረድ አይተናነስም። የህፃን ስራ ኤሚ ለምትሰራው ለዚህ ለህፃን ስራዋ እናቷ ተባባሪ መሆኗና እናቷ ኑሐሚንን ሌባ ለማስባል ከኤሚ ጋር አንድ ላይ ሆና እንግዲህ ሴራቸውን ሲጎነጉኑ አለመሳካቱ ቢያስደነግጣትም እናትየው ግን ቆማ ለልጇ ስትከራከር አይተናል። ከለይኩን ከባሏ ጋር የምትከራከረው እናትየው ለምንድን ነው? ልጇ ጥፋተኛ እንዳትባል። ለምን ያመጡት ሐሳብ አንድ አይነት ስለሆነ እናትና ልጅ አላማቸው አንድ አይነት ክፋት ስለሆነ ስላልተሳካላቸው ለይኩንን ማሳመን ያለባት ልጇ ጥፋተኛ እንዳልሆነችና እውነት ኑሐሚን ሌባ ሆና ልጅቷ እየደረሰችባት እንደሆነ ለማስመሰል ሞክራ ነበር። ግን ለይኩን ምንም አይመስለውም። ስለዚህ ምንድነው የሚስቱንና የልጁን ባህሪ ስለሚያውቅ
አስረግጦ ነግሯቸዋል። አምራን አንድ ደስ ያላት ነገር አለ። በናሆም ቤተሰቦች ጉዳይ ላይ ምናልባት የእናትና የአባት ጥያቄ ቢከብዳትም ግን ምንድን ያስደነገጣት ነገር ሁለት ነገሮች አሉ። አንድ የእናትየው አንድ ደስ ያላት ነገር አለ እንጂ ምንድነው ደስ ያላት ነገር? የእናትና የልጅ ኑሐሚንን እንደዛም ማንቋሸሽና ለኑሐሚን ያላቸውን ሪስፔክት ስታይ የተሰማት ደስታ ደስ የሚል ነው። ለምን? ኑሐሚንን ስለምታውቃት የሷ ተቀናቃኝ እንደሆነች፣ ነገ ኑሐሚን እዛ ቤት ከገባች ነገ ኑሐሚን ትጠልፍብኛለች፣ ያሰብኩት አይሳካልኝም፣ ንብረት መውረስ አልችልም፣ ኑሐሚንን አግብቼ ማስመሰል አልችልም የሚለው ህይወቷ ወደፊት የምታቀረው እቅዷ እንደማይሳካ ስለምታውቅ ምንድነው ያሰበችው? በዚህ እንትኗ ላይ ኑሐሚንን ማባረር ስለምትፈልግ በዚህ ሐሳቧ ላይ ኑሐሚንን ለማባረር ደግሞ እዛ ቤት ውስጥ የኑሐሚን ጠላት ማን ነው የሚለውን ማወቅ ትፈልጋለች። ስለዚህ በዚህ ታይም ላይ ነበር እንግዲህ አሪፍ አጋጣሚ ሆነላት። ለምን? የዚህ ወይዘሮ ዝናሽና የኤሚ ኑሐሚንን ማንቋሸሽና ለኑሐሚን ያላቸው ሪስፔክት መጥፎ መሆን ለአምራን ትልቅ አድቫንቴጅ አገኘች ነው የምላችሁ። ስለዚህ አምራን ከዚህ በኋላ ሐሳቧ ምንድነው? እዛ ቤት ትመጣለች። እንግዲህ ወይዘሮ ዝናሽ ጋር በከፊል ላይስማሙ ይችላሉ። የሚያስማማቸው ምንድነው? የኑሐሚንን ማንቋሸሽና ኑሐሚን ከዛ ቤት እንድትባረር የማድረግ ነገር። አምራን ከወይዘሮ ዝናሽና ከኤሚ ጋር ተደርባ እንትን ትላለች፣ ኑሐሚን ለማባረር ትሞክራለች። በሱ በከፊል ያስማማቸዋል። በከፊል የሚያስማማቸው ደግሞ ወይዘሮ ዝናሽና አምራን ስላወራችሁ ነገር እውነት አላት ወይ? መኪና ውስጥ የምትለው ቤት የምትለውስ አላት ወይ? እሱ ነገር ወይዘሮ ዝናሽ ከደረሰችባት ከአምራን ጋር ይጣላሉ ማለት ነው። ስለዚህ በከፊል ግን አምራን እዛ ቤት እስኪ ተመላለሰች የአምራን ማንነት እስከሚታወቅና እስከሚጣራ ድረስ ሙሉ መረጃው እንግዲህ ኑሐሚንን ለማባረር ሴራቸውን ያሴራሉ ብዬ አስባለሁ። በተለይ ሴራዋ አሪፍ ይሆናል። የአምራን ከወይዘሮ ዝናሽና ከኤሚ ጋር በመሆን እንግዲህ ኑሐሚንን ለማባረር እዛ ቤት ውስጥ አሪፍ አጋጣሚ ይሆንላታል። እሷም ትመጣለች። ለምን? ኑሐሚንን ስታያት በጣም ደስ አላላትም። እንግዲህ በአንድ ቀን ያኔ ቤተሰቦቹ ለመታወቅ የመጣች ሰዓት ኑሐሚን እንደዛ አምራ ወይም ደግሞ ልብስ ቀይራ መታ ስታስተናግድ ስታይ በአንዴ አይኗ ደም ፈልቷል። አምራን አሁን ላይ ያሰበች ያለችው ከኑሐሚን ጋር ነው ፉክክሯ። ምንድነው? ኑሐሚንን ከኤርሚ ጋር ስላየቻት ከፍቅረኛዋ ጋር ኤርሚን ቀምታኛለች ብላ ስለምታስብ አምራን አሁን ላይ ደግሞ ላገባው የሚፈልገውን ንብረቱን ሊወስድ የሚፈልገውን ባል እዚህ ጋር ሁለተኛ መጣችብኝ ብላ ስለምታስብ አምራን ትልቅ በቀል አለባት ኑሐሚን ላይ። በቃ ኑሐሚንን እንድትወስድባት አትፈልግም። ኑሐሚንን እንድትወስድባት አትፈልግም። ስለዚህ ኑሐሚንን የራሷ ለማድረግ ኑሐሚንን ከዛ ቤት ማባረር አለባት። ኑሐሚንን እንድጠፋ ነው የምትፈልገው። ግን አምራን ይሳካላታል ወይ? ወይዘሮ ዝናሽና ኤሚ እስከመቼ ድረስ ነው ከአምራን ጋር የሚስማሙት? ለትንሽ ጊዜ የአምራን እውነት እስከሚጋል ድረስ ወይዘሮ ዝናሽም ከአምራን ጋር በመሆን እንግዲህ ሊያስቀብጡላት ይችላል። ኑሐሚን ለማባረር በሚያሰሩ ሴራ ልትመቻቸው ትችላለች። ግን ለትንሽ ጊዜ ነው የአምራን ማንነት እስከሚታወቅ። ሌላው ጉዳይ የናሆምና የኑሐሚን ጉዳይ ነው። እንግዲህ የናሆምና የኑሐሚን ጉዳይ ሳያስቡት እየተቀራረቡ ነው። ማለትም ናሆም ኑሐሚን ከዛ ቤት እንድትወጣ ይፈልጋል። ለምን? ስቃይዋ እንዲበዛባት አይፈልግም። የእናቱንና የእህቱን ባህሪ ስለሚያውቅ ኑሐሚንን ከዚህ በላይ እንዲያሰቃዩዋ ስለማይፈቅድ በጣም የተሰቃይ ስለሆነ በጣም ምስኪን ስለሆነ ባህሪው ከዛ ቤት ውጪ፣ እናቴም እህቴም አትጠቅምሽም፣ ባህሪያቸው ከባድ ነው፣ ያሰቃዩሻል እያለ በሚቀርባ ሰዓትና ኑሐሚንን በሚቀራረቡ ሰዓት የኑሐሚን ጥሩነት መልካምነት ባየ ሰዓት ትንሽ ቀስ እያለ ፍቅር ሊገባበት ይችላል ብዬ አስባለሁ። በአንዴ ሳይሆን በመቀራረብ ሂደት ኑሐሚንን ሲያት መልካም እንደሆነች ክፋት እንደሌለባት ያውቃል። ስለዚህ ያ ነገር በጣም ሲቀርባት ውስጧን ካየ በኋላ ምናልባት አሁን ላይ ሳይሆን በተቀራረቡ ታይም ላይ ግን ፎንቃ ሊገባለት ይችላል ብዬ አስባለሁ። ኑሐሚንም ሰጋለሁ ናሆም ላይ። ለምን ፎንቃ ለምን ይገባላታል? ለምንድን ነው ያልኳችሁ? ኑሐሚን እዛ ቤት ውስጥ የወይዘሮ ዝናሽ ክፋትና የኤሚ ክፋት ባየችበት አይን ናሆምን ስታየው ላይክ እንዳባቱ ምስኪን መሆኑ ሁሉን ነገር ስታይ መቼም ለናሆም ምን አይነት መልካም ልጅ ነው በሚለው ወደ ናሆም ልትሳብ ትችላለች ብዬ አስባለሁ። አባትየው የሚፈልገው ይሄን ነው። ላይኩ ምንድን ነው ያሰበው? አሁን ላይ ኑሐሚንን ሌላ ቤት ተከራይታ እንድትኖር ማድረግ ይችላል። ማለትም አባቷን እስከሚያሳክም ድረስ ሌላ ቤት ውስጥ ማድረግ ይችላል። ግን ኑሐሚን ለናሆም የምትገባው ሚስት ናት። ማሰባት ሴት ለልጄ ማሰባት ሴት እንደዚህ አይነት ሴት መሆን አለባት ብሎ ስለሚያምን ኑሐሚንን የእናቷን የሚስቱንና የልጁን መጥፎነት ሳያውቅ ቀርቶ አይደለም። ማለትም ኑሐሚን እንደሚያሰቃዩት ሳያውቅ ቀርቶ አይደለም። ላይኩን ግን ያውቃል። በጊዜ ሂደት እዛ ቤት በተቀመጠች ሰዓት በጊዜ ሂደት ሁሉን ነገር እያየ ሲላመዱ ናሆም ሊያፈቅራት ይችላል፣ ሊወዳት ይችላል በሚለው ነው። ስለዚህ ላይኩን ናሆምን ሲጠይቀው ምንድነው ያለው? እንግዲህ ስለ ኑሐሚን ሲጠይቀው ናሆም ለኑሐሚን ያለው አመለካከት አሪፍ መሆኑን አይቷል። ስለዚህ ላይኩን እንግዲህ ምንም ከናሆም ስለፈለጋት ሴት አባትየው ተቃራኒ የሚሆነው ወዶ እንዳደለና
በጣም ጊዜ እንደሚፈልግ ብቻ ለልጁ በጣም መልካም ሴት እንዲያገባ ከመፈለግ አንፃር እንጂ ልጁ እንዳያገባ ከመፈለግ አንፃር አይደለም። ለልጁ መልካም ሴት ከመፈለግ አንፃር መሆኑን እንግዲህ ለይኩን በደንብ አሳይቶናል ማለት ነው። ስለዚህ ለይኩን በራሱ መንገድ ስለ አምራን ሊያጣራ ነው። ወይዘሮ ዝናሽ እናትየውም በራሷ መንገድ ኤርሚ እንግዲህ የፈረደበት ኤርሚ ኑሐሚንን እከታተላለሁ ብሎ ኑሐሚንን ከማፍቀሩ የተነሳ በገባበት ቤት እንግዲህ የለይኩን ሚስት ያ ገና ካሁኑ መማገጥ እየፈለገች ነው ከኤርሚ ጋር። ስለዚህ ኤርሚ ደንግጧል። ወይዘሮ ዝናሽ ደግሞ ኤርሚን ምን እያለች ነው? አምራንን ተከታተልኝ ብለዋለች። ኤርሚ ደንግጧል አሁን ላይ። ለምን? አምራን ፍቅረኛው ነበረች። ስለ አምራን ምን ብሎ ይነግራታል? ለዝናሽ ምን ብሎ መናገር እንዳለበት ራሱ ሊንተባተብ ነው። ለምን? መቼም ስለ አምራን ጥሩ ነው የሚናገረው ብዬ አስባለሁ። ለወይዘሮ ዝናሽ መጥፎ ናት አይልም። ናሆምና አምራን እንዲጣሉ ያደርጋሉ ብዬ አላስብም። ለምን? አምራንን ስለማያፈቅራት። ኤርሚ ማንን ነው የሚያፈቅረው? ኑሐሚን። ስለዚህ ኤርሚ ይሄን አድቫንቴጅ መጠቀም አለበት ብዬ አስባለሁ። ምናልባት ኑሐሚንን ከመፈለግ አንፃርና ኑሐሚን የሱ እንድትሆን ከመፈለግ አንፃር ስለ አምራን መጥፎነት ለወይዘሮ ዝናሽ አያወራላትም። ስለዚህ ጥሩ ልጅ ናት፣ ምንድናት፣ ለልጅሽ በቃ አሪፍ ናት እያለ ይሰክሳል። ለይኩን እውነቱን ያጣራል። ስለዚህ አምራንን ይከታታል ማለት ነው። ከናሆም ጋር እንድትጣበስ ያደርጋል። እንደውም ከአምራን ጋር አሪፍ አድቫንቴጅ ይሆናሉ። ኤርሚና አምራን ይገጣጠማሉ። ለምን? ለምታስበው እቅድ ትልቅ መንስኤው ወይም ደግሞ ዋናው ምክንያት ኤርሚ ይሆንላታል። ምንድነው? ወይዘሮ ዝናሽን የውሸት ወሬ በማውራት እንግዲህ አምራን ያሰበችውን ናሆምን እንድታገባ አሪፍ እድል ይሆንላታል ብዬ አስባለሁ። የኤርሚ ውሸት ማውራት ለወይዘሮ ዝናሽ። ኤርሚ ውሸት የሚያወራው ለምንድን ነው? ኑሐሚንና ናሆም እንዳይጋቡ፣ አምራን ላይ ችግር እንዳይፈጠርባት። ኑሐሚንን ኤርሚ ስለሚወዳት ነው ምላችሁ። ስለዚህ ለኤርሚ አሪፍ ነው የሚሆን ይመስለኝ። ቢደነግጥም ስለ አምራን መጥፎ ያወራል ብዬ አላስብም። ለወይዘሮ ዝናሽ ግን ወይዘሮ ዝናሽ ኤርሚን ለማማገጥ ስትሞክር ኑሐሚን አይታለች። እንግዲህ ኑሐሚን ስታይ በጣም ደንግጣለች። ኤርሚ ከዚህ በፊት ከኤርሚ እንደመጣ ኑሐሚን ጋር ሲገናኙ ምንድነው ያለችው? ከዚህ ቤት ውጣ፣ ለምንድን ነው የምትከታተለኝ ስትለው እንግዲህ ሹፌር ሆኖ እንደገባና እዛ ቤት እሷንም እንደሚጠብቃት ነግሯታል። ግን ከዚህ ቤት ውጣ እያለችው ትጨቀጭቋለች። እሱ ግን መቼም ቢሆን እንደማይወጣና ኑሐሚን እንደሚጠብቃት ነው የነገራት። ስለዚህ አሁን ላይ ኑሐሚን ግራ ገብቷታል። የወይዘሮ ዝናሽ ማሽቃበጥና የወይዘሮ ዝናሽ በቃ ክፋትና ተንኮል ብቻ ያለባት ይመስላል ነበር። ለካ ሴሰኛም ናት እናትየው በቃ። ስለዚህ ወጣት ነው ፈልገዋለች። በቃ በአንዴ ነው በቃ ልጇን ዳ ያረገቻት። ኤሚ ተበላች። ኤሚ ደግሞ ወደዋለች። ባትወዶ ኖሮ የፈጠነ ኤርሚን ወዲያውኑ የሹፌሬ እንደሆነ አርግልኝ ብላ መኪና ስለማልነዳ ብላ አባቷ ላይ አትልም ልጅየው። ግን እናትየው ደግሞ አሁን ላይ ከሱ ጋር መማገጥ ስለፈለገች ምን እያደረገች ነው? ኤርሚን ልታበሳስለው ነው። እንግዲህ ኤርሚ አሁን ከእናትየው ጋር ይማግጣል ወይ? እንግዲህ ኑሐሚን ለመጠበቅ ይሄን ማድረግ ካለበት ያደርጋሉ ብላችሁ ታስባላችሁ? እስቲ በዚህ ጉዳይ ላይ ምንድን ነው የሚሰማችሁ? ሀሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ ፊልሙ በጣም እያወዘጋገበን ነው፣ በጣም እያማረ ነው። ምንድነው አሁን ላይ የተሳሰረ ሆኗል። አሁን ላይ ተበዳዮቹ ማንና ማን ናቸው? ናሆምና ኑሐሚን ናቸው። ናሆም ስለ አምራን ማንነት አያውቅም። አምራን እንደምትወደው እንደምታፈቅረው ነው እንጂ ኤርሚ የሚባል ፍቅረኛ እንደነበራት አያውቅም። ስለዚህ አሁን ላይ ምንድነው የምላችሁ? ናሆም አሁን ላይ አምራን በቃ ሱሰኛ ብትሆንም ምን ብትሆንም ትወደኛለች ታፈቅረኛለች ብሎ ስለሚያስብ በቃ ለማስመሰልም ብትቀየርለት ግን ፍቅር አለባት ብሎ ያስባል ናሆም። ስለዚህ ተበዳይ ነው። አምራን ግን አታፈቅረውም። አምራን ማን ነው የምትወደው? ኤርሚን ነው። ሁለተኛ ደግሞ ኑሐሚን ተጎጂናት ምላችሁ ኤርሚን አፍቅረው አምናው ድንግሏን በሰጠችበት ታይም ላይ ኤርሚ ከአምራን ጋር ፍቅረኛ መጀመሪያ እንደነበር አምራን ደርሳባቸዋለች። ስለዚህ ኑሐሚንና ናሆም ተጎጂ ናቸው። ግን ኤርሚ መቼም አምራን እንደማይወዳት ነግሯታል። አምራን ደግሞ መቼም ናሆም እንደማትወደው ኑሐሚን ታውቃለች። ኑሐሚን ግን የሚስጥር አውቃ በጣም ተጎጂው ማን ነው? ናሆም ነው። ናሆም ከዚህ ሁሉ ሚስጥር ነፃ ነው። ለምን? ምንም ያውቀው ነገር የለም ስለ አምራን ባክግራውንድ እንዳያውቅ ምን ያውቅ። ስለዚህ ናሆም በጣም ያሳዝናታል። ኑሐሚን ደግሞ የናሆም ነገር በጣም ምንም አለማወቁ ስለምታዝንለት ልትወደው ትችላለች ብዬ አስባለሁ። ለዚህ ነው የምላችሁ። ናሆም ግን ኑሐሚን ብዙ ሚስጥር ደብቀዋለች። ለምሳሌ ስለ ሚስቱ ስለ ፍቅረኛው የኤርሚ ጓደኛ እንደነበረች ድብቅ ከዚህ በፊት ጓደኛው እንደነበረች ናሆምን የምፈልገው ለብር እንደሆነ ናሆምን እንደማትወደው ብትነግረው ይደነግጣል። ግን ብትነግረው አይሰማትም ሲጀመር ኑሐሚን። ናሆም ግን አላማዋ ከጀርባዋ ያ እንደሆነ ናሆም ስለማያውቅ ናሆም አሁን ላይ ምስኪን ነው፣ ምንም የሚያውቀው ነገር የለም ነው የምላችሁ። ስለዚህ ናሆም ግን ስለ አምራን ማንነት የሰማለት ልቡ ይጎዳል ብዬ አስባለሁ። አባቴ ያለኝ ልክ ነበር፣
ለካ እውነት እሷ እኔን አትወደኝም ነበር ለሀብት ብላ ነው የቀረበችኝ የሚለው ይሰማዋል ብዬ አስባለሁ። ግን አሁን ላይ ጦርነቱ ምንድነው? ሳያስበው ኤርሚም ሌላ ጦርነት ገብቷል። ኑሐሚንን ለማዳን ገባ። ከኑሐሚን ጋር ለመቀራረብ ሲል እናትና ልጅ ውስጥ ጦርነት ገብቷል። ልጅየው ትፈልገዋለች፣ እናትየው ትፈልገዋለች። በዛ ላይ እናትየው ደግሞ ስለ አምራን ሌላ ወሬ አምጣልኝ ብለዋለች። ነገሩ ስለ ወሬው እንኳን አምራን አሪፍ ልጅ ናት እያለ የሚያወራላት ነው ይመስለኝ። መጥፎ ናት አምራን አይልም። አውቆ ኑሐሚን ስለሚፈልጋት ኑሐሚንና ናኦም እንዳይገናኙ ስለሚያስብ ሌላ ምንም አያወራላትም። ግን ኑሐሚን ለመቀራረብ ካለው እድል አንፃር ምን አገባው ይሰክሳል ስለ አምራን ጥሩነት። በዚህ መንገድ ኤርሚና አምራን ይታረቃሉ ብዬ አስባለሁ። ቢያንስ ለአንድ አላማ ወይዘሮ ዝናሽን ለማሳመን ሲል ከአምራን ጋር ኤርሚ አሪፍ ኮኔክት ያደርጋል ብዬ አስባለሁ። ትጮህበታለች ብዬ አላስብም። በዚህ መንገድ እንደሚጠቅማት ከነገራት አምራን ዝም ነው የምትለው። ስለምትወደው ዝም ትለዋለች ምንም ቢሆን ለሐሳቧ ለስኬቷ አሪፍ ምክንያት ስለሚሆንላት ኤርሚ። ስለዚህ አሁን ላይ ምን የሚፈጠር ይመስላችኋል? አምራን እዛ ቤት ትመጣለች፣ ትገባለች። ኑሐሚንን እንደለመደባቸው ከወይዘሮ ዝናሽና እናትና ልጅ በመሆን ከአምራን ጋር ኑሐሚንን ስቃያን ያበዙባታል። ኤርሚ ደግሞ እና የእናትየው ስቃይ እንግዲህ ይመጣበታል። ለይኩን ደግሞ በዚህ መንገድ ስለ አምራን ያጣራል። የፈጠነ ሌባ እንደሆነች ይደርስበታል። ስለዚህ ናኦም ምንም የማያውቀው እንግዲህ ጦጣ ሆኖ ይቀራል ማለት ነው። እስቲ እናንተስ ምን ይመስላችኋል? በዚህ ጉዳይ ላይ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ የዛሬው አስተያየቴ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።